የማርቲን ኦዲጋርድ ሽያጭ፣ የሞርጋን ሮጀርስ መስማማትና የጁሊያን አልቫሬዝ ዱላ ቀረሽ ውዝግብ በዝውውር ገበያው መሬት አንቀጥቅጥ ጉዳይ ሆኗል። ሁሉንም ከነ አንድምታው በዝርዝር ልንነግራችሁ ነው። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ አብራችሁን ዝለቁ። በአርሰናሉ የመሃል ሜዳ ሞተር ማርቲን ኦዲጋርድ ጉዳይ የተሰማው መረጃ ለመድፈኞቹ ደጋፊዎች ልብን የሚሰነጥቅ ብርክ ብርክ የሚልና የክለቡን ሕልውና ያናወጠ የሚመስል ትልቅ የእግር ኳስ ክስተት ሊሆን ይችላል። ይህ እግር ኳሰኛ በጨዋታ ላይ የኤምሬትስ ሜዳን እንደ ሸራና ኳስን እንደ ቀለም ተጠቅሞ ስዕል የሚሰራ የሚመስል አሊያም እንደ ሙዚቃ ኮንዳክተር የቡድን አጋሮቹን የሚመራና የሚያሾር ድንቅ ጥበበኛ ሆኖ ሜዳ ላይ ተመልክተነዋል። ታዲያ አሁን ላይ አርሰናል የኮንትራቱ ማብቃት ከመቃረቡ በፊት ጠቀም ያለ የዝውውር ገንዘብ ከተገኘ ተጫዋቹን ለመሸጥ መወሰኑ ተነግሯል። በትራንስፈር ማርኬት ስሌት መሰረት ማርቲን ኦዲጋርድ 65 ሚሊዮን ዩሮ የተቀመጠለት ሲሆን አርሰናል በበኩሉ እስከ 95 ሚሊዮን ዩሮ እንደሚፈልግ ተሰምቷል። ትራንስፈር ማርኬት እንዳለው ባየር ሙኒክ፣ ኢንተር ሚላን እና ፒኤስጂ የተጫዋቹ ፈላጊዎች ሆነዋል። አርሰናል በዋናነት አምበል ማርቲን ኦዲጋርድን ለመሸጥ የወሰነው ኮንትራቱ ከመቅረቡ በፊት የተሻለ ዋጋ ለማግኘትና ባለፉት ሁለት የውድድር ዓመታት በተለይም ባለፈው ዓመት በተደጋጋሚ ጉዳት ምክንያት ብዙ ግልጋሎት ባለመስጠቱና ብቃቱም እየቀነሰ መምጣቱን ተከትሎ ነው ተብሏል። በዚህም ምክንያት የሰሜን ለንደኑ አርሰናል የቡድኑን መሪ ማርቲን ኦዲጋርድን የክረምቱ የዝውውር መስኮት ከመዘጋቱ በፊት ይሸጣሉ ከተባሉ 7 ተጫዋቾች ጎን ማሰለፉን መረጃዎች ጠቁመዋል። የኦዲጋርድ ሰልፍ ግን መጨረሻ ላይ ነው። ይህም ጥሩ ገንዘብ ካልተገኘ ሽያጩ አስገዳጅ አለመሆኑን ያመለክታል። ምንም ይሁን ግን ባለፉት ጥቂት ዓመታት የቡድኑ የልብ ትርታ ከነበሩ ተጫዋቾች አንዱ የሆነው ማርቲን ኦዲጋርድ ባልተጠበቀ መልኩ ለሽያጭ ሊቀርብ መቻሉ ብዙዎችን አስደንግጧል። ግን ደግሞ ኦዲጋርድ ወደ አርሰናል ከመጣበት ጊዜ ጀምሮ እጅግ ደካማ የሚባለውን የውድድር ጊዜ ባለፈው ዓመት ማሳለፉን ተከትሎ ክለቡ የመሸጥ ውሳኔውን ሊያሳልፍ እንደቻለ ይነገራል። ኖርዌያዊው እግር ኳሰኛ ባለፈው የውድድር ዘመን ማስመዝገብ የቻለው 1 ግብና 6 ለግብ የሆኑ ኳሶችን ማቀበል ብቻ ነው። ይህ ደግሞ ተጫዋቹ በ2023/24 የውድድር ዓመት ካስመዘገበው 18 የግብ ተሳትፎ አንጻር ሲመዘን እጅግ ዝቅተኛ ሆኖ ተገኝቷል። ይሁንና መድፈኞቹ ለኦዲጋርድ ከ95 ሚሊዮን ዩሮ ወይም ደግሞ 82 ሚሊዮን ፓውንድ በታች የሚቀርብን ማንኛውም ጥያቄ እንደማይቀበሉ በቁርጠኝነት አስታውቀዋል ነው የተባለው። በኦዲጋርድ መሸጥ ጉዳይ አሁን ወሳኙ ነገር ዋጋው ብቻ ሆኗል። ቢቢሲ ስፖርትና ፉትቦል ዶት ለንደን ድረገጽ ኦዲጋርድ በዚህ ክረምት ሊሸጡ ከሚችሉ 7 ተጫዋቾች መካከል አንዱ ተደርጎ መያዙን ዘግበውታል። ኦዲጋርድ ከአርሰናል ጋር የ2 ዓመት ኮንትራት ቢቀረውም የውድድር ዓመቱ ከመጠናቀቁ በፊት ምንም አይነት አዲስ የውል ማራዘሚያ ንግግር አልታሰበም። ይህ ኮንትራቱ ሳይቀርብ የመሸጥ ዕድሉን ያሰፋዋል። ባየር ሙኒክና ፒኤስጂ ተጫዋቹን የመውሰድ ከፍተኛ ፍላጎት ያላቸው ቢሆንም መድፈኞቹ ከፍ ያለ የዝውውር ሂሳብ ይፈልጋሉ። ምንም ይሁን ግን የኦዲጋርድ ሽያጭ መረጃ ብዙዎችን እያነጋገረ ነው። አንጋፋው ፖል መርሰን አርሰናል ኦዲጋርድን ለሽያጭ የሚያቀርበው ከሆነ እሱን ለመውሰድ ክለቦች ሰልፍ ይይዛሉ ሲል አስተያየት ሰጥቷል። መርሰን ኦዲጋርድ የብዙ ክለቦችን ቀልብ የሚስብበት ሚስጥር የአማካኝ ስፍራ ሞተር መሆኑ ነው ይላል። የቀድሞው እግር ኳስ ተጫዋች ስቲቭ ኒኮል በበኩሉ የእንግሊዛዊው ኢቤሬቺዜ ወደ ቡድኑ መምጣት የኦዲጋርድን የመጫወቻ ጊዜ የበለጠ ሊያጠበው ስለሚችል ክለቡን ለመልቀቅ ሊገደድ እንደሚችል ይጠቅሳል። የሆነው ሆኖ ማርቲን ኦዲጋርድ የሚሸጥ ከሆነ ለአርሰናል ጥቅምም ጉዳትም ሊኖረው ይችላል በሚለው ተንታኞች ይስማማሉ። አንዱ ጥቅም ከዝውውር ገንዘብ ጋር የተያዘ ነው። መረጃዎች እንደሚያሳዩት አርሰናል ለኦዲጋርድ 95 ሚሊዮን ዩሮ ገደማ ይፈልጋል። ይህ ከፍተኛ የዝውውር ሂሳብ ከተገኘ ታዲያ ክለቡ በገንዘብ አቅሙ እንዲጠነክር ያደርገዋል። ይህ ደግሞ የፋይናንስ ሕግጋት ጥሰት ሳያሰጋቸው ሌሎች ኮከቦችን ለማስፈረም በር ይከፍትላቸዋል። በሌላ በኩል አርሰናል እንደ ኢቤሬቺዜ ያሉ ይበልጥ ቀጥተኛ፣ ወደፊት ፈጣንና ሰብረው የሚገቡ ተጫዋቾችን ለመጠቀም እንዲችል የኦዲጋርድ መልቀቅ ያስፈልጋል ነው የሚባለው። ምክንያቱም ኦዲጋርድ ካለ የዚህ አይነት ተጫዋቾች በቂ የመጫወቻ ጊዜ ላያገኙ ስለሚችሉ። ይህ እንዳለ ሆኖ አንድ ተጫዋች ዋጋው ሳይወርድና ተጽዕኖ ይበልጥ ሳይቀንስ በከፍተኛ ዋጋ መሸጥ በዘመናዊ እግር ኳስ ውስጥ ብልህ የንግድ ውሳኔ ተደርጎ እንደሚወሰድ ተንታኞች አብራሩታል። አርሰናልም ከየትኛውም በላይ ይህን መንገድ የተከተለ ይመስላል። በሌላ በኩል ማርቲን ኦዲጋርድ በአርሰናል ቤት ያለው አበርክቶ በቀላሉ የሚታለፍ አይደለም። ተጫዋቹ ግብ ባያስቆጥር እንኳን በሚኬል አርቴታ ታክቲክ ውስጥ የቡድኑ ዋና ሞተር ሆኖ የሚያገለግል ነው። ጨዋታን የማረጋጋት፣ የኳስ ቁጥጥር የበላይነትን የመያዝና የተከላካይ መስመርን ሰብረው የሚገቡ ኳሶችን የማቀበል ብቃቱ በቀላሉ
የሚተካ አይደለም በሚለው የስፖርት ተንታኞች ይስማሙበታል። እሱን ማጣት የቡድኑን የፈጠራ አቅም በእጅጉ ሊያዳክመው ይችላልም ይላሉ። ይህ ደግሞ ትልቅ እውነት ነው። ፖል መርሰን ስለ ኦዲጋርድ አስፈላጊነት ሲናገር አሁን ችግሩ የኦዲጋርድ ብቃት ማነስ ሳይሆን የአርሰናል በፊት መስመሩ ላይ ፍጥነት ያላቸው ተጫዋቾች ማጣቱ ነው ይላል። ስለሆነም አርሰናል ፈጣን አጥቂዎችን ሳያስፈርም ኦዲጋርድን የሚሸጥ ከሆነ ነገሮች ከብዱታል የሚል መከራከሪያ አለው። በጥቅሉ የኦዲጋርድ መሸጥ ለአርሰናል በትልቅ የገንዘብ አቅም አዲስና ፈጣን ቡድን ለመገንባት እድል የሚሰጥ ቢሆንም የቡድኑን መሪና ዋነኛ የፈጠራ ሰው በማጣት ረገድ ግን ከፍተኛ ታክቲካዊ ስጋት ይዞ የሚመጣ ውሳኔ ይሆናል የሚባለው። በሌላ መረጃ እንግሊዛዊው ሞርጋን ሮጀርስ አርሰናልን ለመቀላቀል መስማማቱን ቅርበት አለን ያሉ የስፖርት ሚዲያዎች ዘግበውታል። አርሰናል ሞርጋን ሮጀርስን ወደ ቡድኑ ለመቀላቀል ከአስቶን ቪላ ጋር ይፋዊ ድርድር ለመጀመር መዘጋጀቱንም የአርሰናል ፋን ቲቪን ጨምሮ በርካቶች ዘግበዋል። ይህ የ23 ዓመቱ እግር ኳሰኛ በቪላ ፓርክ ካሳለፈው እጅግ አስደናቂ የውድድር ዓመት በኋላ የሚኬል አርቴታ የዝውውር ዝርዝር ውስጥ ዋነኛውና ቀዳሚው ኢላማ ሆኖ እየተሰራበት ነው። ሮጀርስ ባለፈው የውድድር ዘመን አስቶን ቪላን በፕሪሚየር ሊጉ ከአራቱ ምርጥ ውስጥ እንዲያጠናቅቅና የሻምፒዮንስ ሊግ ተሳትፎን እንዲያረጋግጥ ከመርዳቱም በላይ ክለቡ የዩሮፓ ሊግ ዋንጫን እንዲያነሳ በማድረግ ረገድ የአንበሳውን ድርሻ ተወጥቷል። ወጣቱ ኮከብ ሞርጋን ሮጀርስ በቶማስ ቱሄል በሚመራው የእንግሊዝ የዓለም ዋንጫ ስብስብ ውስጥ ቦታ ማግኘት መቻሉም ባለፈው አንድ ዓመት ውስጥ ያሳየው አስገራሚ እድገት ማረጋገጫ መሆኑ ይነገርለታል። ሰሜን ለንደኑ አርሰናል ሮጀርስን ለማስፈረም የሙጥኝ ማለቱ አንዱና ዋናው ምክንያት የጨዋታው ሁለገብነቱ ነው ይባላል። ተጫዋቹ በግራ መስመር ክንፍ፣ በአጥቂ አማካኝ እንዲሁም ከተከላካይ እስከ አጥቂ መስመር ባለው አማካኝነት ጭምር መጫወት የሚችል ብቃት አለው። ይህ ተለዋጭነትን የያዘ ብቃቱ ደግሞ ለአሰልጣኝ ሚኬል አርቴታ ብዙ የታክቲክ አማራጮችን ይሰጣል። ይህም በአንድ ተጫዋች ዝውውር ብቻ የቡድኑን በርካታ ክፍተቶች ለመድፈን የሚያስችል ነው ይሉታል። ተጫዋቹ ባለፈው የውድድር ዓመት በሁሉም መርሃ ግብሮች 14 ግቦችና 12 ለግብ የሆኑ ኳሶችን በማቀበል 26 የግብ ተሳትፎ አስመዝግቧል። የዴይሊ ሜል ዘገባ እንደሚያመለክተው አርሰናል ለሮጀርስ ዝውውር 85 ሚሊዮን ፓውንድ ካቀረበ ከአስቶን ቪላ ጋር መስማማት እንደሚችል ተስፋ አድርጓል። አሁን ካለው የገበያ ዋጋ መናር ጋር በተያያዘ ግን ተጫዋቹ እስከ 100 ሚሊዮን ፓውንድ ሊጠየቅበት ይችላል ነው የሚባለው። ከዚህ በስተጀርባ ግን ሌላ ትልቅ ሚስጥር አለ ተብሏል። የአርሰናሉ አማካኝ ዴክላን ራይስ በእንግሊዝ ብሔራዊ ቡድን የዓለም ዋንጫ ካምፕ ውስጥ ሮጀርስን ወደ ሰሜን ለንደን ለመውሰድ በግል አግባብቶታል ተብሏል። ሮጀርስ በዓለም ዋንጫው ካምፕ ውስጥ እንደ ቡካዮ ሳካ፣ ኤቨሬቺ ኢዜና ኖኒ ማዱኬ ካሉ የአርሰናል የእንግሊዝ ተጫዋቾች ጋርም አብሮ ጊዜ ማሳለፉ ወደ አርሰናል የመምጣቱን ወሬ ይበልጥ እያናፈሰው ይገኛል። በሌላ የዝውውር ጉዳይ በእግር ኳሱ ዓለም ከፍተኛ መናወጥን የፈጠረ አዲስ ነገር ተሰምቷል። እርሱም አርጀንቲናዊው አጥቂ ጁሊያን አልቫሬዝ ከአትሌቲኮ ማድሪድ ለመልቀቅ ያለውን ጽኑ ፍላጎት በይፋ መናገሩ ነው። አልቫሬዝ ቀደም ሲል ወደ ባርሴሎና ለመዛወር ተስማምቶ የነበረ ቢሆንም ዝውውሩ በአትሌቲኮ ማድሪድ መያዙን ተከትሎ አሁን ህልሜን መኖር ፈልጋለሁ ሲል መልቀቅ ብቸኛው አማራጩ መሆኑን በይፋ አሳውቋል። ከጥቂት ሳምንታት በፊት ባርሴሎና ያቀረበው የ100 ሚሊዮን ዩሮ ይፋዊ የዝውውር ጥያቄ ውድቅ መደረጉ ይታወሳል። ተጫዋቹ ግን ወደ ካምፕኑ የመሻገር ግልጽ ፍላጎት አለው። በዚህም አሁን ላይ ውዝግብ ተነስቷል። የካታሎናው ክለብ ባርሴሎና በአልቫሬዝ ዙሪያ እያደረገ ያለው እንቅስቃሴ ያናደደው አትሌቲኮ ማድሪድም በሰጠው መግለጫ ጁሊያን አልቫሬዝ በየትኛውም ገንዘብ ቢሆን ለባርሴሎና አይሸጥም ብሏል። እሱ አሁን ባለው ግርግር በፍጹም ወደ ባርሴሎና አይዛወርም ያለው ክለቡ የውል ማፍረሻውን 500 ሚሊዮን ዩሮ መክፈል ብቸኛው መንገድ ሊሆን ይችላል ሲል በቁጣ ምላሽ ሰጥቷል። ካልሆነ ተጫዋቹ በክለቡ የመቀጠል ግዴታ አለበት ብሎታል። ይሁንና አርጀንቲናዊው ጥበበኛ ለኤስፒኤን በሰጠው ቀጥተኛ አስተያየት መደበቅ አልችልም ወይም ደግሞ ፍላጎቴን ግልጽ እንዳላደረግኩ ሆኜ መታየት አልፈልግም። ታማኝ ለመሆን ነው የምሞክረው። ከአትሌቲኮ ባለስልጣናት ጋር ተነጋግሬያለሁ። ለኔም ሆነ ለሁሉም የሚመለከታቸው ወገኖች የተሻለው አማራጭ እኔ ክለቡን ለቅቄ መሄዴ እንደሆነ አምናለሁ። ህልሜን ማሳካት እፈልጋለሁ በሚል ተናግሯል። በዚህም ነገሩ ተካሯል። ከወር በፊት ማርካ ጋዜጣ አልቫሬዝ ከአትሌቲኮ ለመልቀቅ መወሰኑን ለክለቡ መሪዎች አሳውቋል ሲል መዘገቡ ይታወሳል። ሪያል ማድሪድም ተጫዋቹን ለማስፈረም የ150 ሚሊዮን ዩሮ አቅርቦ እንደነበር ይነገራል። አርሰናልም ተጫዋቹን ይፈልገዋል። ለሁሉም ግን የተጫዋቹና የአትሌቲኮ ማድሪድ መግባባት ወሳኝ ይሆናል። የሆነ ሆኖ ይህ ውዝግብ ለአትሌቲኮ ማድሪድ የክለብ ክብርንና የበላይነትን የመጠበቅ ጉዳይ ሲሆን ለጁሊያን አልቫሬዝ ደግሞ የእግር ኳስ ህልሙን የማዳፈን ወይም የማንገስ የሞት ሽረት ፍልሚያ ሆኗል። ፍጻሜው ምንም ይሁን ምን ግን ይህ ክስተት የክረምቱ ዝውውር መስኮት የዓለም እግር ኳስ አፍቃሪያን በጉጉት የሚከታተሉት መሆኑ አይቀርም።